አሁን አሳያችኋለሁ ባሏ ራሱ ምን እንዳደረገችው ማለት ነው። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ላይክ ማድረጋችሁን እንዳትረሱ ማለት ነው። እኔ በጣም ያናደደችኝ ነው እቺ ማሚ የምትባለው ሴትዮዋ ማለት ነው። ምኗ ነው ደግሞ ማሚ የሚሆነው? እቺ ማሚ የሚገባ ሴት አይደለችም ማለት ነው። እና እሷ እዛ ትዳሯን በትና ባሏን በትና ልጆቿን በትና ነው የመጣቸው። እውነት ምንም ነገር መሰማኔ አሁን ማሳስባት የሆነ ዳቢሎስ ያለባት ነገር ነው የሚመስለኝ። ከምሬ ነው የምላችሁ። ምክንያቱም አሁን ባሏ ራሱ ማለት ነው እንዴት እንደሚያሳዝን እንዴት አርጋ ጥላ እንደመጣችሁ ባለፈ ቪዲዮ ከሰማችሁት። ለባሏ ራሱ ክብር የላትም፣ ባሏ አታከብረም። እቺ ሴትዋ ለትዳሯ ክብር የላትም። ባሏ እንዴት አርጋ እንደምታመናጭቀው እንደነበረ እንዴት አርጋ በቃ ልትመታው ምንም ነገር አልቀራትም ማለት ነው። እኔ ከሚገርመኝ ነገር ይሄ ሁሉ ልጅ በሷ መውለዱ ነው ባሏ ማለት ነው። ምክንያቱም ታስታውቃለች እቺ ልጅ አሁን ያመጣችው እቺ ሴትዮ ማለት ነው። አሁን ያመጣችው ጸባይ አይደለም። ከመጀመሪያ ጀምሮ አላዛር ከዚህ በፊት ከሰማችሁት ኢንተርቪት ሲጠየቅ ማለት ነው እናቴ በጣም ሀርደኛ ናት ብሎ ሲናገር ነበር። ያው እናት ናት ስለተሰጣችሁ ምንም ተሆን ምንም ትችሏታላችሁ። ግን ባለቤቷ ላይ ያላት የጥላቻ ምልክት ልጆቹን እንግዲህ በጣም ነው የሚያሳዝኑት። ቪዲዮውን ለቀላችኋለሁ ማለት ነው እንዴት እንደሚያሳዝኑ። እንግዲህ አባትዮ ከቤት ጥሎ ወጥቷል ማለት ነው። ምክንያቱም ክብር አልሰጠችኝም። እንግዲህ ምን አይነት ችግር እንደፈጠረች ራሷ ተወካ ቪዲዮ ጀርባ ማለት ነው። እንግዲህ የዛኔ አይታችኋል። ታረቂ ልጆች ናቸው እነዚህ ገና ሙሽሮች ናቸው። ስለዚህ እነሱ ይሄን ነገር አይገባቸውም ብሎ በቪዲዮ እየተናገረ ስትፈልግ አንተም ከነሱ ጋር ጥርግ ብለ መየት ትችላለህ ብላ ባሏን በአደባባይ ጭምልቅልቅ ስታረገው ሰምተናል ማለት ነው። ስለዚህ ባሏን ያላከበረች ሴት እዚህ ጋር የሰው ትዳር አስተካክላለሁ ማለት ሴትዮዋ ግን ጤነኛ ናት? ጦሽ ያደርጋታል? እስቲ ስለ ባሏ ደግሞ ተመልከቱ ያለው ጉድ። እግር ላይ ወድቆ ይቅርታ አድርጊልኝ በእግዚአብሔር ብሎ ሲጠይቅ እምቢ ማለት አንድ። ሁለተኛ ደግሞ የቅርብ አጋር ባል፣ ልጆች አባት ቤታችን እንግዶች መጥተዋል፣ ልጆቻችን መጥተዋል እና እልቆ ማካሄድ አለብን ብሎ ሲጠይቅ ይህንንም ውድቅ በማድረጓ እኔ በጣም እጅግ ብስጭት ውስጥ ገብቻለሁ። እሷም ተመልከቱ እንግዲህ ትዳሯን እንደዚህ ያደርጋ ባሏን አቅላ ባሏን አመናጭቃ ባሏን አቃላ እንግዲህ መታ ልጁን ሰላማዊ ያገኛትን ወርቅ ጸባይኛ እውነት የትም ቦታ የምትደርስ ልጅ እንደገና የዚች ሚጢጥዬ ልጅ ህይወት ያበላሸች ነው ማለት ነው። እንግዲህ የዛኔ አይታችኋል። ትንሱ ስትመጣ መጀመሪያ ትንሱ ስታመጣት ምን አይነት ልጅ ናት ብላ እንዳመጣቻት እንዴት እንደተገናኙ እናውቃለን። ሶሻል ሚዲያ ላይ ነው ሁሉም ነገር ከመጀመሪያ ጀምሮ እስከ መጨረሻ ሲጨርሱት የነበረው ማለት ነው። ስለዚህ አሁን ቤቷን ያላስተካከለች ለራሷ ለባሏ ክብር የሌላት ሴት እዚህ ጋር ተጋብተው በስራቱ በፍቅር ለሚኖሩ ልጆች ለምንድነው እንቅፋት ምትሆነው እንዴ? ሃይ ሚላት የለም እንዴ? ወይ ምንም በቃ በነገራችን ላይ ምንም ምትፈራ አይደለችም ሴትዮዋ ማለት ነው። ፈጣሪ ምትፈራ አይደለችም፣ ልጆቿን ምትፈራ አይደለችም፣ ባሏን ምትፈራ አይደለችም። እንዲሁም ደግሞ የሰፈሯ አንዳንድ ሰው እኮ እንደው የሰፈሬ ሰው ማህበራዊ ኑሮ መኖራው ሰው በድርና በደስታ በሀዘን የሚገናኘው ሰው ምን ይለኛል እንኳን ይባላል። ትልቅ ሴት ናት፣ ትንሽ አይደለችም፣ ህፃን አይደለችም፣ የምትመከር ሴት አይደለችም። እመክራለሁ ብላ ምትንጣጣ እንደ ተልባ ይሄ ሲቆላ እንደሚንጣጣ ምትንጣጣ ሴት ናት። ስለዚህ ለባሏም በዚህ ልክ ነው በቃ አቀላ ሰው ቤት መታ የሰው ቤት ትዳር ምትበጠብጠው። እንደገና ደግሞ ሌላ አንድ ቋንጣ የመሰለች ልጅ ይዛ መጣች። ሴት ልጅ ሆና ሴት ልጅ ላይ ድራማ ምሰራ ማለት ነው። ስለዚህ ውድ ቤተሰቦች እቺ ሴትያ በኮሜንት አንቺ እናት አይደለሽም ብላችሁ በትንሱ በራሷ ትንሱ በምትለቀው የራሷን አይደለም በትንሱ የምትለቀው ነገር እሷን ተይ በቃ ትክክል አይደለሽም የሚል ኮሜንት መጻፍ አለባችሁ። ቅስሟን መስበር አለባችሁ። ከምሬ ነው። በቃ እንደዚህ አይነት ነገሮች ኢትዮጵያ ውስጥ መኖር የለበትም። እንደዚህ አይነት ክፉ አማቶች ማለት ነው። በርግጥ በየቤቱ ያንዳንዱ ብዙ ነገር ሊኖር ይችላል።
ግን እንደዚህ ፊት መስጠት አያስፈልገንም በሚዲያ ተመልከቱ። አሁንም ስለባሏ ባቢ እንዳንጣለው ምንድነው ቆይ እንደዚህ ያረገ እንድትወጣ ያረገ ምንድነው? በቃ እኔ ብዙ ጊዜ የምናገርበት ነገር የለም። በዚህ ስሜት ውስጥ እዚህ ቤት ውስጥ መኖር አልችልም። እኔ አልተደመጥኩኝም፣ እኔ አልተሰማሁኝም፣ እኔ እንደ ባህል አልተከበርኩኝም። ስለዚህ በዚህ አይነት ሁኔታ ውስጥ እኔ መኖር አልችልም። እንደምታውቁ እናትህ በቀደም አላዛር ጋር ታረቁ ብዬ ላስታርቅ በሞክር እኔን አላዳምጥህም ብላኛለች። ሁለተኛ እዛ ሄዳ ደግሞ የምትሰራው ስራ በጣም ጥሩ አይደለም። ምናልባት ሰምተህ ሊሆን ይችላል። አላዛርና ትንሱ ጋር ገብታ ከትንሱ ጋር ግጭት ፈጥራ ይህን ሁሉ ነገር እየሰማ ተመልከቱ። እንግዲህ በዚህ ልክ ነው ባሏን አዋርዳና አቃላ ወደ ሰው ቤት እየሄደች እየበጠበጠች ያለችው አክት እየሰራች ልክ እሷ ጥሩ ሰው እንደሆነች ዳሯን እንደሚያከብር ባሏን እንደሚወድ ሰው ባሏን እንዳከበረ ሰው ባሏን ምግብ ሰርቶ በስራ ሲመጣ ደግሞ ምግብ እንዳቀረበ ሰው እንግዲህ ትንሱን አታክ ስታረጋት እያየን ነው ማለት ነው። እንግዲህ ለባሏ እንትን አልሰራችም ግን እኔ ሳስበው ማለት ነው ጦሽ የሚያረጋት ነው የሚመስለኝ። እኔ ልጆቿ ራሱ በጣም ያሳዘኑኝ። ማንም የለንም ገባችሁ? እናትዮ ምን ያህል ኃይለኛ እንደሆነች እንግዲህ እናት በህይወት እያለች ማንም የለንም እኮ ያላንተ ጥለህን አትሂድ ለአባትዮ በእግሩ ወጥቀው ነው እየለመኑት ያሉት ማለት ነውና እነዛም ልጆች እውነት ያሳለፉትና የሚያሳልፉት ነገር እጅግ በጣም ነው ያዘንኩት ማለት ነው። እና እሷ እንግዲህ የሰው ህይወት እየበጠበጠች እዛ ደግሞ የእሷን ልጆቿንና ትዳሯን እንትን እያለች ነው ማለት ነው፣ እያጣች ነው ማለት ነው። ስለዚህ እንደዛ አይነት ሰው ምን ትሉታላችሁ? አሰድቡት እንግዲህ እኔ እንጃ አላቅም። ብቻ እንደው ቢፈቀድልን ሰድበናት እንኳን የምትቆም ብትኖሮ እንግዲህ የበኩላችን እንወጣ ነበር። ግን በመሃል ትንሱኒ በጣም ያሳዘነችኝ እውነት የኔ እናት ርቦኛል እኮ እኔ ምንም አልበላሁም። እንግዲህ በዛ ጩኸቷ እንዴት አርጋ ነው የምትበላው? በቃ ተሳቃ እኮ ነው ቤቷ ላይ የኖረች ያለችው። አንድ ደግሞ ይሄ ወንዱ ራሱ ይሄ ያላዛር ራሱ አሊጫ ስለሆነ ነው በቃ ጥላ ይዛት ውጣ ሆቴል ለምን አትከራየላትም? በቃ እናት እዛ ቤት ለመኖር ፍላጎት ካላት ትኑር። ምክንያቱም ቤቷ በትና የምትመጣ ሴት የለመደች ሴት ስለሆነች ማለት ነው። ከመጀመሪያም ስርዓት የሌላት ሴት ስለሆነች ማለት ነው። ቤቱን ለቃችሁላት፣ አንተ ሚስትህን ትዳርህን የምትፈልግ ከሆነ ቤቱን ለቃችሁላት ውጡ። እናንተ ቤት እስከምታገኙ ድረስ ለምንድነው ሆቴል ማትቀመጡት? ልጅቷን ለምንድነው የምታሰቃዩት? ትንሱ ደግሞ ብቻዬን ነኝ አትበይ። ብቻሽን አይደለሽም። እግዚአብሔር ካንቺ ጋር አለ። ከእግዚአብሔር በታች እኛ አለንልሽ። እሺ